ዱንያ ላይ ሁሌም ደስተኛ ሆኜ ልኖር፣ ሁሉ ነገር ተሟልቶልኝ ተስተካክሎልኝ ልኖር፣ እንቅፋት አይንካኝ የሚል ሰው መቼም ሊያገኘው የማይችለውን ነገር እየፈለገ እንደሚደክም ጠንቅቆ ሊያውቅ ይገባዋል። ይልቅ የተሟላ ደስታ ጀነት ላይ ለማግኘት እዚህ ጊዜውን ጉልበቱን ለኸይር ሊያውልና እውነተኛውን የአኼራን ሰላም ደስታ በሚያገኝበት ነገር ሊጠመድ ይገባል። አላህ ተባረከ ወተዓላ ዱንያን የፈጠራት ለመከራ ለፈተና፣ ማግኘትም ፈተና ነው፣ ማጣትም ፈተና፣ በጤና መኖርም ፈተና ነው፣ መታመምም ፈተና፣ ልጅ ማግኘትም ፈተና ነው፣ አለማግኘቱም ፈተና ነው። ከዙሪያችን ያሉ ነገሮች በሙሉ ዱንያ ላይ እስካለን ድረስ የሚፈትኑን ነገሮች ናቸው። ወነብሉኩም ቢሸሪ ወልኸይሪ ፊትና ወኢለይና ቱርጀዑን ብለዋል። በጥሩም በመጥፎም እንፈትናችኋለን ወደ እኛ ትመለሳላችሁ ይላል። የፈተናውን ውጤት ለመቀበል ለመሸለም ወይም ለመቀጣት ዱንያ ላይ የተሟላ መቼም ማይደፋ ማይደፈርስ ደስታና ሰላምን የሚፈልግ ሰው ማለት ውሃ ውስጥ ፍም እንደሚፈልግ ሰው። ዱንያ የተፈጠረችው እንደዚህ ሆን አስተካክላታለሁ፣ ሁሌ እኔ በፈለግኩት መልኩ ቀጥ እንድትል አድርጋታለሁ የሚል ሰው ከውሃ ውስጥ የእሳት ፍም አወጣለሁ እንዳለን የሚቆጠር እነሆ ምንም አይደፈርስ ሁሌ በፈለጉት መልኩ ሊቀጥል የሚችል እውነተኛ ደስታን፣ ሰላምን፣ የውስጥ ረፍትን የሚፈልግ ሰው ይህ የሚገኘው ጀነት ውስጥ ሱራቱን ከተሻገሩ በኋላ ነው። ይህ ደግሞ በዋዛ አይገኝም። እዚህ ዱንያ ላይ ልፋት፣ ትዕግስት ይፈልጋል። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ ጌታችሁ አላህን ተባረከ ወተዓላ ያዛቸውን በመታዘዝ የከለከላቸውን በመከልከል የሚገባውን ፍራቻ ፍሩት። ከሞታችሁ በፊትም ከሞት በኋላ ላለው ሕይወት ኸይር ሥራን በመስራት ወንጀልን በመተው ለሚገባ ተዘጋጁለት። እነሆ ዱንያ ላይ የሰው ልጆች የተሟላ እረፍትን እንደማያገኙ የተሟላ ደስታን እንደማያገኙ በመረዳት ለተሟላውና ለእውነተኛው የአኼራ ደስታ እዚህ አካላችሁን በዒባዳ በመልካም ሥራ በማድከም ተዘጋጁ። አላህ ተባረከ ወተዓላ የምንኖርባትን ዓለም ዱንያ ብሎ ሰይሟታል። ዱንያ ማለት ጎደሎ ማለት ነው፣ ዝቅተኛ ማለት ነው፣ ቅርብ ማለት ነው። በጉድለትና በእንከን የተሞላች ሀገር ናት። አቅል ያለው ሰው በሙሉ ጉድለትና እንከን የሌለበትን ሕይወት ሲፈልግ ይህ ጉድለትና እንከን የሌለበት እውነተኛ ደስታ የተሞላ ሕይወት ያለው አኼራ እንደሆነ ጀነት ላይ እንደሆነ ያውቃል። ይህን መገኛው የት እንደሆነ ያወቁትን የተሟላ ደስታ ለማግኘት ደግሞ ኢማንና መልካም ሥራ የግድ ነው። ሙእምን የተሟላ ደስታ የሚያገኘው አንድ ብሎ እግሩን ጀነት ላይ ሲያሳርፍ ብቻ ነው። እረፍትና የተሟላ ሰላም ያለውም እዛ ሲደርሱ ብቻ ነው። ከዛ በፊት በምንም መልኩ የሰው ልጅ ሁሌ በሁሉም ነገር ላይ ደስተኛ ሊሆን ሁሌ ረፍት ሊሰማው በጭራሽ አይችልም። ዱንያ ላይ ሁሌም ደስተኛ ሆኜ ልኖር፣ ሁሉ ነገር ተሟልቶልኝ ተስተካክሎልኝ ልኖር፣ እንቅፋት አይንካኝ የሚል ሰው መቼም ሊያገኘው የማይችለውን ነገር እየፈለገ እንደሚደክም ጠንቅቆ ሊያውቅ ይገባዋል። ይልቅ የተሟላ ደስታ ጀነት ላይ ለማግኘት እዚህ ጊዜውን ጉልበቱን ለኸይር ሊያውልና እውነተኛውን የአኼራን ሰላም ደስታ በሚያገኝበት ነገር ሊጠመድ ይገባዋል። የሰው ልጅ እናቱ ማህፀን ውስጥ ነፍስ ከተዘራበት ጊዜ ጀምሮ ከዚህ ዱንያ ነፍሱ ወጥታ ቀብር ውስጥ ለተለያዩ መከራዎች ተጋልጦ ሲራጥን ተሻግሮ ጀነት እስካልገባ ድረስ ከመከራዎች፣ ከችግሮች፣ ከሰቃዮች አይደለም። የሰላምና የችግር መለያ የሆነው ድልድይ ሲራጥን አልፎ ከጀርባው ትቶ መሄድ የቻለ ከስቃይና ከመከራ ሁሉ መዳን ችሎ ሁሌም በማይደፈርስ ሰላምና ደስታ ውስጥ መኖር ይችላል። የችግርና
የድሎት መለያ የሆነውን ድልድይ ያልተሻገረ ሰው ምንም እንኳ ለደስታ፣ ለሰላም፣ ለራሓ የሚያስፈልጉ ነገሮች ቢሟሉለትም ሳይቸገር፣ ሳይታመም፣ ሳይጎዳ፣ ሳይረበሽ መኖር እንደማይችል ጠንቅቆ ሊያውቅ ይገባል። ለአላህ ተባረከ ወተዓላ ንቁ የሆኑ አስተዋይ የሆኑ ሷሊሕ ደጋግ ባሮች አሉት። የዱንያ ምንነት አዩ፣ አጠኑ። በጥናታቸው መሰረትም ዱንያ ዘላለማዊ መኖሪያ ዓለም አለመሆኗንም አወቁ። ይልቅ ዱንያ ወደ አኼራ መሸጋገሪያ ባህር እንደሆነች አወቁ። ባህር ውስጥ ያለ ሰው በሰላም ከባህሩ መውጣት የሚችለው መርከብ ሲኖረው ነው። ከዱንያ ባህር ውስጥ መውጣት የሚቻልበት መርከብ መልካም ስራ ነው፣ አስተማማኝ መሸጋገሪያ። አላህ ተባረከ ወተዓላ የሰው ልጅን ሲፈጥረው በከበድ ውስጥ ፈጥሮታል። ለቀድ ኸለቅነል ኢንሳነ ፊ ከበድ ብላ በድካም በውጣ ውረድ የተከበበ አድርገን ፈጥረነዋል የሰውን ልጅ ይላል። ወከዛሊከ ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ ብላ የሰው ልጅ ሆይ አንተ ወደ ጌታ እየደከምክ እየጣርክ እየሰራህ ትጓዛለህ፣ መጨረሻ ላይም ጌታህን ትገናኘዋለህ ብላ። ከአላህ ጋር ተባረከ ወተዓላ እስክንገናኝ ድረስ ሁሉም የሚለፋ ነው የሚደክመን። ኸይር የሚሰሩትም በኸይር ይለፋሉ፣ ይደክማሉ፣ ይጾማሉ፣ ይሰግዳሉ። ሸር የሚሰሩትም እንደዚሁ ሸይጣን ያለፋቸዋል፣ ያደክማቸዋል። መጨረሻ ሁለቱም ከጌታቸው ጋር መገናኘታቸው አይቀርም። እዚህ ዱንያ ላይ ሲለፋ ሲደክም ሲሰቃይ ኖሮ አላህ ፊት በሚገናኝበት ጊዜ የሰው ልጅ ለሁለት ይከፈላል፣ ሶስተኛም የለውም። የሥራ መዝገቡን በቀኝ እጁ የተሰጠ በደስታ ይኖራል። የሥራ መዝገቡን በግራ እጁ የተሰጠ ደግሞ ዋጥፋቴ ዋውርደቴ ይላል። አላህ ተባረከ ወተዓላ ዱንያን የፈጠራት ለመከራ ለፈተና፣ ማግኘትም ፈተና ነው፣ ማጣትም ፈተና ነው። በጤና መኖርም ፈተና ነው፣ መታመምም ፈተና ነው። ልጅ ማግኘትም ፈተና ነው፣ አለማግኘቱም ፈተና ነው። ከዙሪያችን ያሉ ነገሮች በሙሉ ዱንያ ላይ እስካለን ድረስ የሚፈትኑን ነገሮች ናቸው። ወነብሉኩም ቢሸሪ ወልኸይሪ ፊትነ ወኢለይና ቱርጀዑን ብለዋል። በጥሩም በመጥፎም እንፈትናችኋለን ወደ እኛ ትመለሳላችሁ ይላል። የፈተናውን ውጤት ለመቀበል ለመሸለም ወይም ለመቀጣት። ብዙ ጊዜ ሰዎች ከእነሱ ውጪ ዱንያ ላይ የተቸገረ ያለ አይመስላቸውም። ነገር ግን ሐቂቃው ሁሉም ወደዚህች ምድር ላይ የመጣ በሙሉ ወደ ዱንያ የመጣ በሙሉ የፈተና አዳራሽ ውስጥ ነው ያለ። ከፈተናው አዳራሽ የሚወጣው ሲሞትም የራሕመት መላኢኮች ሲወስዱት፣ ከቀብር ስቃይና ፈተና ሲድን ሲያልፍም። ብዙዎች መፈተንን ችግርን በማጣት በመታመም ብቻ ሊገድቡት ይችላሉ። ማግኘትና እንደፈለጉ ሆኖ መኖርም ሌላ ፈተና ነው። እንደውም ብዙ ሰዎች በማጣት በመቸገር ምክንያት የሚደርስባቸውን ፈተና ያልፉታል፣ ይሰብራሉ። ምንም ማድረግ ስለማይችሉም ችለው የሚያሳልፉ አሉ። ሌሎች ደግሞ ጥቅሙን አውቀው አጅር እየከጀሉ በደስታ የሚያሳልፉ አሉ። ብዙ ጊዜ ሰዎች የሚወድቁት ፈተና ላይ የሚወድቁት በድሎች ሲፈተኑ። ሁሉም ፈተና፣ ሁሉም ተፈታኝ። የአዱንያ ፈተና ላይ ሀብታሙም ድሃውም አዋቂውም አላዋቂውም መሪውም ተመሪውም ወንዱም ሴቱም እኩል የፈተናዎች አይነት ብቻ ነው የሚለያየ። ከኔ ውጪ ማንም የተፈተነ የለም፣ ትልቅ ችግር ውስጥ ነው ያለሁት እንድትል የሚያደርግ ስቃይና መከራ ውስጥ እንኳ ብትሆን ከአንተ የባሰ ሊኖር ይችላል ቤቱ የሚቆጥረው። አላህ ተባረከ ወተዓላ ህይወትን ፈተና እንዳደረጋት ቁርአን ላይ ነግሮናል። ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አየኩም አሕሰኑ ዐመላ ወሁወል ዐዚዙል ገፉር ወላ። ህይወትን የፈጠረው ከእኛ ውስጥ ይበልጥ ስራውን እምነቱን የሚያስተካክለው ማን እንደሆነ በተግባር በተጨባጭ ይታወቅ ዘንድ ነው። በሁሉም ሁኔታ ላይ ሰብር በማድረግ አላህን በመፍራት የዱንያን ጠፊነት በማወቅ ለአኼራ ስንቅ በመሰነቅ እዚህ ዱንያ ላይ ያሉ የፈተና አይነቶች በሙሉ እንኳ ቢደመሩ ከአኼራ ፈተና አንጻር እዚህ ግባ የሚባሉ አይሆንም። አኼራ እንዳለበት የሚያውቅ ሰው የዱንያ ፈተናዎችን በሙሉ ከአኼራው በማነጻጸር ይችላል፣ ይታገሳል። እንደው ከዋናው ከአኼራው ጠብቀኝ እንጂ የዱንያው ቀላል ነው ይላል። ወለዐዛቡል አኺረቲ አሸዱ ወአብቃ ስለተባለ እምቢ ላለ ላመጠ አላህ ተባረከ ወተዓላ አኼራ ላይ ያዘጋጀው ስቃይ ዱንያ ላይ ካሉ ችግሮች መከራዎች
የሚበረታ ነው። ዘላለማዊም ቀጣይም ነው። ዱንያ ላይ ዛሬ ብትታመም ነገ ትድናለህ። ዛሬ ብታጣ ነገ ታገኛለህ። ወዳጅ በሞት ቢለየህ ነገ ሌላ ወዳጅ ይተካል። አሊያ ደግሞ አንተም ቀድሞህ ወደ ሄደው ወዳጅህ ትሄዳለህ። መፍትሄ የሌለው ችግር ከአላህ ረሕመት በስተቀር የአኼራ ስቃይ፣ የአኼራ መከራ። ስለዚህ በየጊዜው ሰዎች የደረሰባቸውን ችግር አጉልተው በማየት አልፎ ሁሉ አላህን ተባረከ ወተዓላ እስከ ማማት እስከ መጠርጠር ድረስ ለምንድነው ካፍሮች እንደ ልባቸው የኖሩ የተዝናኑ ሁሉ ሞልቶላቸው እንደሻቸው የሆኑ እኔ የእሱ ባሪያ ከመሆኔ ጋር እንዲህ መሆነው እንዲህ አይነት ችግሮች የሚገጥሙኝ የፈለግኩትን ማጣው እያሉ ኻሊቁን አላህን ተባረከ ወተዓላ መክሉቅ ዘንድ ሄደው የሚወቅሱ ሰዎች ላ ዩስአሉ ዐማ የፍዐል ወሁም ዩስአሉን። አላህ ተባረከ ወተዓላ ይሄን ለምን አረፍክ ተብሎ አይጠየቅም። የሚጠየቀው የሰው ልጅ ነው። አላህ የሚያደርገው ነገር በሙሉ ምክንያት አለ፣ ጥበብ አለው። የሰው ልጆች በሙሉ የሚጠቅም ነው። እዘን ዱንያ ላይ ስንኖር ከበድ ውስጥ ነው ያለነው፣ ትግል ውስጥ ነው ያለነው፣ ልፋት ውስጥ ነው ያለነው። ምናርፈው ስራትን በሰላም ተሻግረን እግራችንን ጀነት ላይ ማሳረፍ ስንችል፣ ከዛ በፊት መታመም፣ ማጣት፣ መቸገር ያለን። ትዳር ያለው ትዳር አልሰምር ብሎት ሊቸገር ይችላል። ትዳር የሌለው ትዳር በማጣት ሊቸገር ይችላል። ልጅ የወለደ በልጆች አለመስተካከል ሊጨነቅ ሊረበሽ ይችላል። እሱ ሊሰቃይ ይችላል። ልጅ ያልወለደ ልጅ አላገኘሁም ብሎ ሊሰቃይ ይችላል። ሌላኛው በጎረቤቱ አዳ ሊደረግ ይችላል። ሌላ በሥራ ባልደረባው ሊፈተን ይችላል። ማይፈተን አዳ ማይደረግ ማንም የለም። አላህ ተባረከ ወተዓላ በእንዲህ አይነቱ ወቅት ላይ ከሰበረን አኼራ ላይ ይክሰናል። አተስቢሩን ፈትነናችኋል፣ እንፈትናችኋለን፣ መሰበር አለመሰበራችሁ በተጨባጭ ይታይ ዘንድ ይላል። በሰላም ጊዜ ሁሉም ሳብር፣ ሁሉም ታጋዥ፣ ሁሉም ክብሩን ጠብቆ የሚኖር ሰውን፣ ነገር ግን ትንሽ ሙሲባ ስትመጣ ነው የሁሉም ማንነት የሚታወቅ። ያዙኝ ልቀቁኝ የሚሉት የሰው ልጆች እነሆ ዱንያ ላይ ማይፈተን የለም። ነቢያት ሁሉ ተፈትነዋል። የአላህ ወልዮች ተፈትነዋል። በፈተናው ልክ የሰው ልጅ ከሰበረ ከታገሰ አኼራ ላይ የላቀ አጅርን ያገኛል። የዱንያን ጠፊነት ያውቃል። ይሄ ፈተና፣ ስቃይ፣ መከራ የበዛበት ሀገር ለእኔ አይመቸኝም፣ እንደው ጌታዬ ሆይ ጀነትን ማገኝበትን ኸይር ሥራ አግራልኝ፣ አኼራዬን አሳምርልኝ፣ አስተካክልልኝ እንዲል የሰው ልጅ እንዲለቃም ጭምር ነው ዱንያ እንደዚህ የሆነች። ዱንያ ገና ስትፈጠርም የደፈረሰች ናት፣ የተበከለች ናት። ዱንያ የሚለውን ስም የወሰደችውም ከዚሁ አንጻር ነው። ዱንያ ላይ የተሟላ መቼም ማይጠፋ ማይደፈርስ ደስታና ሰላምን የሚፈልግ ሰው ማለት ውሃ ውስጥ ፍም እንደሚፈልግ ሰው ነው። ዱንያ የተፈጠረችው እንደዚህ ሆን አስተካክላታለሁ፣ ሁሌ እኔ በፈለግኩት መልኩ ቀጥ እንድትል አደርጋታለሁ የሚል ሰው ከውሃ ውስጥ የእሳት ፍም አወጣለሁ እንዳለን የሚቆጠር እነሆ ምንም አይደፈርስ ሁሌ በፈለጉት መልኩ ሊቀጥል የሚችል እውነተኛ ደስታን፣ ሰላምን፣ የውስጥ ረፍትን የሚፈልግ ሰው ይህ የሚገኘው ጀነት ውስጥ ሥራትን ከተሻገሩ በኋላ ነው። ይህ ደግሞ በዋዛ አይገኝም። እዚህ ዱንያ ላይ ልፋት፣ ትዕግስት ይፈልጋል። በተለያዩ መልኩ የሰው ልጆች ይፈተናሉ። ከፈተና የሚድን ማንም የለም ብለናል። አልፎ ሁሉ አሸዱ ናሲ በላአን አልአንቢያኡ ثم الأمثل فالأمثل ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ፈተና፣ መከራ፣ ስቃይ፣ ችግር የሚበረታባቸው ከሰው ልጆች ውስጥ ነቢያት ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኞች ነቢያት ከማንም በላይ የሚፈተኑት እነሱ ናቸው። ተሰድበዋል፣ ተደብድበዋል፣ ተርበዋል፣ ከሀገር ተፈናቅለዋል፣ የተለያዩ ጉዳቶች፣ ችግሮች ደርሰውባቸዋል። ይሄ የሆነው አላህ ዘንድ ያላቸው ደረጃ ከፍ እንዲል፣ ከዛ በኋላም እንደ ነቢያት በዲኑ ለመጠንከር ጥረት የሚያደርግ ሰው ነው ከነቢያት ቀጥሎ ፈተና የሚበረታበት። የሰው ልጅ በዲኑ ልክ ይፈተናል ብላ ይህ ከመሆኑ ጋር ጥቃቅን ፈተናዎች፣ ችግሮች ሲደርሱባቸው ከዚህ አይነት ህይወት ሞት ይሻለኛል የሚሉ ሰዎች አሉ። ከወንድም ከሴትም ዲነል እስላም ውስጥ ከገቡ አጭር ጊዜ ያስቆጠሩም ዲነል እስላም ላይ የተወለዱም ጭምር ፈተናን ማይቋቋሙ ሰዎች
አላህን ተባረከ ወተዓላ የሚያደርገው ነገር ሕክማ ላይ ምክንያት ላይ የተመሰረተ እንዳልሆነ የሚያዩ ሰዎች አሉ። እኛ የእሱ ኸልቅ ነን። ያደረገውን ቢያደርግ አይጠየቅም። የሚያደርገው ነገር በሙሉ ጥቅም አለ፣ ምክንያት አለ። በእንደዚህ አይነት ሓል ላይ የሚኖር ሰው፣ ፈተና የበዛበት ሰው፣ የህይወትን ጣዕም ያጣ ሰው ምንድን ነው መፍትሄው የተባለ እንደሆነ መፍትሄዎች አሉ። የአዱንያን ችግር የአዱንያን ፈተና በላ ግልጽም ይሁን ውስጣዊ ከቤተሰብ ጋር የተያዘም ይሁን ከውጭ ከስራ ጋር የሰው ልጆች በጥቅሉ ህይወታቸው እንዳያስደስታቸው ችግር ላይ ነኝ፣ መከራ ላይ ነኝ፣ ሰላም አጥቻለሁ እንዲሉ የሚያደርግ ችግር ውስጥ ያሉ ሰዎች በሙሉ የችግራቸው መፍትሄ በአንደኛ ደረጃ እየተፈተንኩ ያለሁት እኔ ብቻ አይደለሁም ብሎ ማመን። የተሰቃየ የተፈተነ ያለው ብቻውን እንደሆነ አድርጎ የሚያስብ ሰው መቋቋም አይችልም፣ አቅም አያገኝም። አብረውት የሚቸገሩ ሰዎች ከዙሪያው እንዳሉ ካወቀ መጽናናት ይችላል፣ ብርታት ያገኛል። እኔ ብቻ አይደለሁም ይላል፣ ለመርሳት ይሞክራል። ኢዘን ምናውቃቸውም ማናውቃቸውም የተለያዩ የተፈተኑ ሰዎች አሉ። ዱንያ ውስጥ ሲኖር ማይፈተን የለም። የትኛውም ሰው ላይ ሊደርስ የሚችል ፈተና መከራን የደረሰብኝ ብሎ ማመን በተወሰነ መልኩ መረጋጋት መቋቋም እንድንችል ያደርጋል። በሌላ በኩል ማንኛውም አላህ ተባረከ ወተዓላ የሚወስነው መሆኑን ፈቅዶ የሰው ልጆች ላይ የሚደርስ ፈተና፣ ሙሲባ፣ ችግር በሙሉ በአላህ ውሳኔ መሰረት ነው የሚከሰተው። ምክንያት ይኖረዋል። በአንድ በኩል ጉዳት ቢሆንም ጉዳት ቢመስለንም ውስጡ ላይ ጥቅም ይኖራል። እኛ አናውቅም እንጂ መታመም ጥቅም አለው። አዎ። ማጣት መክሰር ጥቅም አለው። አዎ። ወላጅን፣ ወዳጅን፣ የትዳር አጋርን በሞት ማጣት ጥቅም አለው። አዎ። ማንኛውም አላህ የሚያደርገው ነገር ለሰው ልጆች ጥቅም አለው። በአንድ በኩል ጉዳት ቢሆን ነገር ግን ይሄን ጥቅሙን ማግኘት የምንችለው ስንሰብር ነው፣ አርቀን ማሰብ ስንችል። አላህ ተባረከ ወተዓላ ለባሮቹ ከማንም በላይ የሚያዝን ጌታ መሆኑን በእርግጠኝነት ስናምንም እዛ በሁለተኛ ደረጃ የህይወት ፈተናዎችን ችግሮችን ለመቋቋም የሚረዳው ማንኛውም ህይወታችን ላይ የሚከሰት ነገር አላህ ፈቅዶት ነው፣ ቀድሮት ነው፣ ምክንያት ይኖረዋል። ኋላ ላይ ሊገባን ይችላል ምክንያቱ። ያኔ ማማረር አልነበረብኝም ለካ ስለዚህ ነው ጌታ እንዲህ ያደረገው ልንል እንችላለን። ዱንያ ወይም አኺራ ላይ ወይም ሁለቱም ላይ ጥቅም ይኖራል። ዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ብላ አንድ ነገር ልትጠሉት ትችላላችሁ፣ ይህ ለእናንተ ኸይር ሆኖ ሳለ። አንድ ነገር ደግሞ ልትወዱት ትችላላችሁ፣ እሱ ለእናንተ መጥፎ ሆኖ ሳለ አላህ ያውቃል፣ እናንተ አታውቁም ብላ። ስለዚህ ማንኛውም አላህ የወሰነው ውሳኔ ኸይር ነው፣ መልካም ነው። ከላይ መጥፎ ቢመስልም ቢያሳምመኝም የጎዳኝ ቢመስልም ባይሆን ጥሩ ነበረ የሚያስብል ቢሆንም ነገር ግን አላህ ካደረገው ደግ ነው፣ ኸይር ነው። ረዲቱ ቢላሂ ረባ ጌታዬ አላህ ተባረከ ወተዓላ ያደረገውን ነገር ሁሉ ወድጄ ተቀብያለሁ ማለት ችግሮችን ለመቋቋም ይረዳል። ወከዛሊክ በሶስተኛ ደረጃ የአዱንያን ምንነት ማወቅ ነው። ያለሁት የት ነው? እስር ቤት ነው ያለሁት፣ ዱንያ ውስጥ ነው ያለሁት፣ የፈተና አዳራሽ ውስጥ ነው ያለሁት። ጭቃ ውስጥ ሆኖ ጭቃ አይንካኝ የሚል ማን ነው? ውሃ ውስጥ ሆኖ ውሃ እንዳይነካኝ የሚለው ማን ነው? ዱንያ የተከበበችው በፈተና በሙሲባ ለቀድ ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚነል አቅዳሪ ወልአክዳሪ። አንተ ዱንያ ሁሌ ጥርት እንድትል ትፈልጋለህ፣ እሷ ግን የተፈጠረችው ደፍርሳ በቆሻሻ ተሞልታ። ዱንያ ላይ ሁሉም አለ፣ ኸይሩም አለ፣ ሸሩም አለ፣ የሚያስደስተውም አለ፣ የሚያስከፋውም አለ። ዱንያ ላይ ብርድ አለ፣ ሙቀት አለ፣ ንፋስ አለ፣ ጥሩ ሰው አለ፣ መጥፎ ሰው አለ። እነዚህ ነገሮች አይፈራረቁብኝ ማለት አስብ። ከኔ ውጪ ሌላ ሰው እንዳላይ፣ ንፋስ ብቻ ነው የምፈልገው፣ ፀሐይ እንዳላይ፣ ክረምት ብቻ ነው የምፈልገው፣ በጋ እንዳላይ አትል። ለሁሉም ተዘጋጅተህ ሁሉንም እናስተናግዳለን። ልክ እንደዚሁ ዱንያ ላይ ህመም አለ፣ ማጣት አለ፣ ከወዳጅ መለየት አለ፣ የተመኙትን ማጣት አለ። ስለዚህ ይሄን የዱንያን ባህሪ አሕዋሏን ሁኔታዋን ማወቅ ችግሮች በሚደርሱብን ጊዜ ትዕግስት እንዳናጣ ያደርገናል። በዚህ ብቻም አያበቃም።
በአራተኛ ደረጃ ዱንያ ላይ መቼም እረፍት እንደማይኖር ከፈተና በኋላ ሌላ ፈተና ሊመጣ እንደሚችል መዘጋጀት። በመሰረቱ ዱንያ የፈተና የችግር የስቃይ ሀገር ናት። ከአንዱ ፈተና ብንወጣ ወደ ሌላኛው ፈተና ልንገባ እንደምንችልም መዘጋጀት አለ። እሾህ ላይ የሚራመድ ሰው በእሾህ የተነጠፈውን መንገድ ጨርሶ እስካልወጣ ድረስ ሰውነቱ ሁሉ ፈታ የማይታዘዝ ይጠነቀቃል። የተለያዩ አደጋዎች፣ ስጋቶች ያሉበት አካባቢ ላይ የሚኖር ሰውም ሁሌም ሰውነቱን ሰብሰብ አድርጎ ተጠንቅቆ ነው የሚኖረው። ሀከደ ዱንያ ዛሬ አንዱን ተገላገልኩ ስትል ነገ ሌላ ነገር ትሰማል። ዛሬ ልጅ ተወለድልኝ ብለህ ስትደሰት በማግስቱ አንድ ልጅህን ወይም ወዳጅህን አጥተህ ልትከፋ ትችላል። በዚህ በኩል አተረፍኩ ብለህ ያለህን የገንዘብ መጠን ስትቆጥር በሌላ በኩል የሚያጎል ነገር ይገጥመሃል። ሀከደ ዱንያ የዱንያ ጠቢዓዋ ይሄን ባህሪዋ ይሄን ለማንም አልሞላችም፣ ለማንም አትሞላም። ቀድሞውኑ ዱንያ ስሟ ዱንያ የተባለው ጎደሎ ስለሆነ ስለማትሞላ 30-20 ዓመት ለፍተህ ደክመህ ራሴን ቤተሰቦቼን በደስታ እንኖርበታለን ብለህ ቤት እንደገነባህ በማታውቀው ምክንያት ቤትህ ሊፈርስ ይችላል። ያንተ አይደለም ልትባል ትችላል። በእንዲህ አይነቱ ዱንያ ውስጥ የሚኖር ሰው ፈተና ለሱ አዲስ ሊሆን አይገባም። እንደዚህ አይነት ፈተናዎች ሙእሚን ላይ የሰው ልጅ ላይ ተፈራርቀው መጨረሻ ላይ ለሰከራተል መውት ያቀብሉታል። ሰከራተል መውት ለሞት ለቀብር ውስጥ ፈተናና ስቃይ ድንጋጤ ያቀብሉታል። ከዛ በኋላ ሲራጧል፣ ሂሳባል፣ ሕፃናት ሁሉ እንዲሸብቱ የሚያደርግ መከራና ስቃይ አለ። ከዚህ ሁሉ ስቃይና መከራ በኋላ ወይም እረፍት አለ፣ ድካም፣ ህመም፣ ስቃይ ማይከተለው እውነተኛው ደስታ፣ አሊያ ደግሞ ዱንያ ላይ ከነበረው የባሰ የከፋ ማያቋርጥ ስቃይና መከራ ይኖራል ጀሀነም ላይ ከሞት በኋላ። ይህን የዘላለም ሰላምን፣ ደስታን፣ እውነተኛ እረፍትን የፈለገ እዚህ ዱንያ ላይ እረፍት እንደሌለ ይወቅ። እዚህ ዱንያ ላይ የተሟላ ሰላም እንደሌለ ይወቅ። ደስታም ሀዘንም አለ። ለሁሉም መዘጋጀት። እውነተኛውን ደስታ ማገኘው ጀነት ላይ ነው ብሎ አምኖ የጀነትን ማህር ማዘጋጀት ነው። የጀነት ማህር ኢማንና መልካም ስራ፣ የነቢይን ሱና መከተል፣ ቀጥ ማለት ነው። ከአላህ ጋር ከሰው ልጆች ጋር አኽላቅን፣ ስነ ምግባርን ማሳመር ነው። اللهم إنا نعوذ بك من درك الشقاء وسوء القضاء وشماتة الأعداء. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا غير مفتونين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك عيش الشهداء ونزل الشهداء ومرافقة الأنبياء والنصر على الأعداء يا سميع الدعاء. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم احفظ أعراض المسلمين. اللهم احفظ المسلمين في مشارق الأرض ومغاربها برحمتك يا أرحم الراحمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. آمين. وصلى الله وسلم على نبينا